ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል። አዲስ መረጃ ይዘን ለእናንተ መጥተናል። በመጀመሪያ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑ በአክብሮት እንጋብዛችኋለን። የብሪታንያው ዕውቁ መጽሔት ዘ ኢኮኖሚስት አሜሪካ በትግራይ ፖለቲካና ወታደራዊ አመራሮች ላይ ማዕቀቦችን ለመጣል እያጤነች መሆኗን ዘገበ። ማዕቀቦችን የመጣል ሀሳቧን አሜሪካ ማጤን የጀመረችው በኢትዮጵያ የፖለቲካ ሁኔታዎች የበለጠ ውጥረት እያመጡና እያጋጋሉ በመሆናቸው ነው ተብሏል። በትግራይ ክልል ገዢ በሆነው ህወሓትና የጸጥታ ኃይሎች የአመራርነቱን ቦታ በተቆጣጠሩ ግለሰቦች ላይ አሜሪካ ማዕቀብ ለመጣል እያጤነች ያለችው በትግራይ ክልል የሚፈጠረው ቀውስ የአፍሪካን ቀንድ የማመስ አቅም አለው ብላ በማሰቧ መሆኑን አንድ ስማቸው እንዲጠቀስ ያልፈለጉ የአሜሪካ ባለስልጣን ለዚህ ኢኮኖሚስት ተናግረዋል። ዋሽንግተን የውጭ ጉዳይ ፖሊሲ መሳሪያዎቿን ለመጠቀም በቅርበት እያጤነች እንደምትገኝና በኢትዮጵያ ሰሜናዊ ክፍል አዲስ ጦርነት ከመቀስቀስ ለማዕቀብ የተለያዩ ጥረቶችን እንደምታደርግ እኚሁ ባለስልጣን አስረድተዋል። ይህ ማስጠንቀቂያ የመጣው ባለፈው የካቲት ወር የትግራይ ኃይሎች ያደረጓቸውን የተለያዩ እንቅስቃሴዎች ተከትሎ በተፈጠሩ ውጥረቶችና በኢትዮጵያና ኤርትራ መካከል የአዲስ ግጭቶች መቀስቀስ ስጋት በማንዣበቡ ምክንያት ነው። ዘ ኢኮኖሚስት በዘገባው በዶክተር ደብረጽዮን የሚመራው ህወሓት ከኤርትራ ጋር በመተባበር የጠቅላይ ሚኒስትር አብይን አስተዳደር የማስወገድ ሀሳብ እንዳለው የአሜሪካ መንግስት ያምናል ብሏል። ይሁንና የህወሓት ሊቀመንበር ዶክተር ደብረጽዮንና ሌሎች የፓርቲው አመራሮች እነዚህን ክሶች ያስተባብላሉ። የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።